በዚህ ከተማ ውስጥ የሚገኙት ወንበዴዎች ሴቶችን ስራ እንሰጣቸዋለን በማለት ወደ ሌላ ሀገር ይወስዷቸዋል። ከዛም ሴቶቹን ወደ ሌላ ሀገር ከወሰዷቸው በኋላ ልክ እንዳሉት ጥሩ ስራ ሳይሆን የሚሰጧቸው ሴተኛ ዳሪ ነው የሚያደርጓቸው። ምንም የማያውቁት ምስኪን ሴቶችም አንድ ጊዜ ታፍነው ከሀገራቸው ከወጡ በኋላ ምንም አማራጭ ስለሌላቸው የሴተኛ ዳሪነት ስራውን አምነው ይሰሩታል። ታዲያ እነዚህ ማፊያዎችም ባለማወቅ የዚህን የነፍሰ ገዳይ የእንጀራ ልጅ በሚወስዷት ሰዓት ትልቅ ስህተት ሰርተዋል። ምንም እንኳን ልጅቱ የስጋ ልጁ ባትሆንም ለሷ ሲል ምንም ያደርጋል። ዛሬ ባድ ብለድ የተሰኘውን ምርጥ ፊልም ይዤላችሁ መጥቻለሁ። ፊልሙ ምርጥ ነው፣ እንደምትወዱት አልጠራጠርም። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ መጀመሩ እንዳትረሱ። ፊልሙ የሚጀምረው ላም የተባለን ሰው በማሳየት ነው። የሰው በከተማ ውስጥ የተዋጣለት ነፍሰ ገዳይ ሲሆን አንድ ስራውንም ሰርቶ በሚመለስ ሰዓት እቤቱ በሙሉ በደም ተሞልቶ ይመለከታል። ከዚህ በፊትም ከላም ጋር ተጋጭቶ የነበሩት የማፊያ ቡድኖች አሁን ላይ ሙሉ ቤተሰቡን ገለውበታል። ላምም ለዘር እንኳን አንድ ሰው ሳያስቀሩለት ሙሉ ቤተሰቡን ስለገደሉበት ለበቀል ወደ ማፊያዎቹ ጋር ሄዷል። በቦታው ላይም የነበሩት በርካታ ማፊያዎች ናቸው። እነዚህም ማፊያዎች አይደለም አንድ ግለሰብ ሙሉ የፖሊስ ዲፓርትመንት ሊያሸንፋቸው አልቻለም። በአሁኑ ሰዓት ግን እነዚህ ሰዎች ሚስቱን፣ ልጁን፣ ሌሎቹንም ዘመዶቹን ሳያስቀሩ ስለገደሉበት ላም አንድ በአንድ ገሏቸዋል። የፊልሙ ትዕይንትም ይሄንን ተከትሎ 20 ዓመታትን ወደፊት ይሻገራል። ላም ይሄንን አጸያፊ ህይወት ፍጹም የጠላው ሲሆን ከከተማም ወጣ ባለች በትንሽዬ መንደር ውስጥ እየኖረ ይገኛል። ራሱንና ቤተሰቡን ለማስተዳደርም በከተማ ውስጥ በምትገኝ ትንሽዬ ገበያ ውስጥ የሚሸጥበት ቦታ አለው። ወደ ቤተሰቡ ጋር ስንሄድ ደግሞ ቆንጆ ሚስት ያገኘ ሲሆን ሴትዮዋም ከሱ በፊት ሂያን የተባለች ልጅ ነበራት። ምንም እንኳን ላም ሂያን የስጋ ልጁ ባትሆንም እንደራሱ ልጅ ይንከባከባታል። ሂያን ደግሞ በተቃራኒው የምታስብ ሲሆን በዚህ ገጠር ውስጥ የመኖር ምንም ፍላጎት የላትም። በአሁኑ ሰዓትም አንድ ቲያን የሚባል ሰው ስራ አግኝቶልኛል፣ ከሱ ጋር ባህር ተሻግሬ ከተማ ሰራለው እያለች ይገኛል። እናትየው ደግሞ ልጇ ምን ያህል የዋህ እንደሆነች በደንብ ጠንቀቃ ስለምታውቅ ከሷ እንድትለያት አልፈለገችም። እንዲህ እንኳን በኩራት የምታወሪለት ቲያን የተባለው ሰው ማን እንደሆነ አታቂም፣ ከኔ ተነጥለሽ የትም ሄደሽ መኖር አትችይም በማለት ሐሳቧ ፍጹም የማይሆን እንደሆነ ለሂያን ነግራታለች። በሚያሳዝን ሁኔታ ግን ለሂያን ይሄንን ለማሳመን ትንሽ ረፍዷል። ልጅቷ ይሄንን የደህንነት ህይወትና የገጠር አኗኗር ፍጹም የተጸየፈችው ሲሆን ምንም እንኳን ባይፈቅዱላትም ከቲያን ጋር ወደ ከተማ እንደምትወጣም ተናግራለች። ላምም በዝምታ ሁሉንም ነገር ሲያደምጥ ከቆየ በኋላ ሁለቱንም የሚያስማማ አንድ ሐሳብ አምጥቷል። ልጅየው የሚሄዷ ነገር የዚህን ያህል የተረጋገጠ ከሆነ ቢያንስ ያለችበትን ሁኔታ እየደወለች ታሳውቀን፣ ሁሉንም ነገር በየደቂቃው የምታሳውቀን ከሆነ እንድትሄድ እንፈቅድላታለን በማለት ሁለቱንም አስማምቷቸዋል። ትዕይንቱ ሲቀየር ሂያን ቲያን ከተባለው ሰው ጋር ተገናኝታለች። እንግዲህ ባህር ማዶ አሻግሬ ስራ ሰጥሻለሁ ያለው ይህ ሰው ነው። በሌላ በኩል ሂያንም ከቲያን ጋር በምትሄድ ሰዓት በከተማ ውስጥ ልብስ የሚሰፋ አንድ ሰው ሁለቱንም ተመልክቷቸዋል። ይህ በእንዲህ እንዳለ ላምና ባለቤቱ በነገሩ ብዙም ደስተኛ አይደሉም። ሂያን ወደዛ ከሄደች በኋላ ደውላ አሁን ለስራ ኢንተርቪው ልትደረግ እንደሆነ ነግራቸው ነበር። እናትየውም ኢንተርቪውን እንደጨረሽ በፍጥነት ነይ ብላ አሳውቃታለች። ሂያን ደግሞ በተቃራኒው አንዴ የስራውን ኢንተርቪው ልለፍ እንጂ ወደዛች ቤት አልመለስም፣ በዚሁ ቆያለሁ የሚል አቋም አላት። ይህንንም አቋሟን ያጸናላት ዘንድ በዛ ስራ ቦታ የምትገኝ አንዲት ሴትን ስለ ስራው ምንነት ጠይቃታለች። እቺ ሰዓትም ሂያን የገባችበትን ጉድ የምታቀበት ሰዓት ነው። በዚህ ቦታ ላይ ልክሷ እንደምታስበው ከባህር ማዶ አሻግረው ስራ የሚያሰሩ ሰዎች አይደለም ያሉት። በዚህ ቦታ ላይ የሚገኙት ሰዎች ትናንሽ ሴቶችን አፍነው ለወሲብ ንግድ የሚያሰማሩ ሰዎች ሲሆን እሷንም የውበት እስረኛ አድርገዋታል። ሂያንም በጊዜው ይሄንን እንደሰማች ሮጣ ለማምለጥ ሞክራ ነበር። በሚያሳዝን ሁኔታ ግን እዚህ ግቢ ውስጥ ገብቶ ማምለጥ የቻለ አንድም ሴት የለም። ይህ በእንዲህ እንዳለ እነላም ልጅቷ ከመሄዷ በፊት ሐሳቡን አልወደዱትም ነበር። አሁን ደግሞ ጭራሽ ቢደወልም የልጅቷ ስልክ አይሰራም። ጭንቀት በጭንቀት ሆነዋል። ሌሊቱም እንደምንም እስኪያልፍላቸው ከጠበቁ በኋላ በጠዋት ወደ ፖሊስ ጣቢያ ሄደዋል። የሂያን እናትም ልጄ በትላንትናው ዕለት ታፈናለች፣ ስልኳም አይሰራም በማለት ለመርማሪው ነገሩን አብራርታለች። ይሁን እንጂ መርማሪው በህጉ መሰረት ፍለጋውን ለመጀመር እንኳን ከቤት ከወጣች 48 ሰዓት ሊቆጠር ይገባል።
ደሞም እኮ አንድም ሴት ከባህር ማዶ ሄጄ እሰራለሁ የሚል ሐሳብ እንዳታመነጭ በየትምህርት ቤቱ ማስጠንቀቂያ ሰጥተናል። ልጅቷ አውቃ የገባችበት ነገር ካልሆነ በስተቀር በደንብ ማስጠንቀቂያ ሰጥተን ነበር በማለት ምንም ሊረዷቸው እንደማይችል ተናግሯል። ይህንን የሰማው ላም ደግሞ 48 ሰዓት ሙሉ ፖሊሶችን ከመጠበቅ ይልቅ ፍለጋውን በራሱ ጀምሯል። ጎረቤቶቹንም ዞር ዞር እያለ ልጅቷ የሄደችው ከማን ጋር እንደሆነ በሚጠይቃቸው ሰዓት ከልብስ ሰፊው ጋር ተገናኝተዋል። ልብስ ሰፊው ሂያንና ቲያን አንድ ላይ ሲሄዱ ፍጹም ደስተኛ አልነበረም። እነሱ የሄዱበት መኪናም በብዛት ማፊያዎች የሚንቀሳቀሱበት ስለነበር በቦታው ላይ የነበሩትንም ሰዎች በጥርጣሬ ፎቶ አንስቷቸው ነበር። በፎቶ ላይ ደግሞ ሂያንን ስራ አስገባሻለሁኝ ብሎ የወሰዳት ቲያን በግልጽ ይታያል። አሁን ላይም ለላም ቀጣዩ ስቴፕ ይሄን ልጅ ፈልጎ ማግኘት ስለሆነ የመንደሩን ሰዎች ቲያንን ያውቁት እንደሆነ መጠየቅ ጀምሯል። የመንደሩ ሰዎች በበኩላቸው የቲያንን ማንነት ጠንቅቀው ያውቃሉ። እሱን አሳልፎ መስጠትም ምን ሊያስከትልባቸው እንደሚችል ስለሚያውቁ አናውቀውም በማለት ሁሉም ከደውታል። ትዕይንቱ ሲቀየር ላም ከመንደሩ ሰዎች ምንም መረጃ ሊያገኝ ስላልቻለ ሉ ወደ ተባለ ጓደኛው ጋር ሄዷል። ሉና ላም ከዚህ በፊት አንድ ላይ ይሰሩ የነበሩ ማፊያዎች ናቸው። በአሁኑ ሰዓት ላም ከዚህ ስራ አቋርጦ የወጣ ሲሆን ሉ ደግሞ በዚሁ ስራ ውስጥ ይገኛል። እናም ለሉ የቲያንን ፎቶ በሚያሳየው ሰዓት ቲያን ነገሩ በቀጥታ ከልጅቷ መታፈን ጋር አያይዞታል። ምክንያቱም ቲያን የሚመራው ሴቶችን እያፈነ በህገወጥ መንገድ የሚያዘዋውር ቡድን እንደሆነ ሁሉም ሰው ያውቃል። ምናልባት የቲያንን ማንነት አሳልፎ መስጠቱ ለሱ ችግር ሊያመጣበት ቢችልም ከላም ጋር ያላቸው ቅርርብ ግን ይሄን እንዲያደርግ ስለሚያስገድደው ቲያን ያለበትን ቦታ አጣርቷል። ባጣሩት መሰረትም በአሁኑ ሰዓት ቲያን የሚገኘው በማሳጅ ቤት ውስጥ ነው። ሉም ወደዛ ቦታ ብቻውን መሄድ ስለሌለበት ከላም ጋር አብሮት እንዲሄድ ጠይቆታል። ይሁን እንጂ ላም ማንንም ሰው ችግር ውስጥ ለማስገባት አይፈልግም። ስለ መልካም እርዳታውና አብሮት ለመሄድ ስለመፈለጉ ሉን አመስግኖት ለብቻው ቦታውን ለቋል። ትዕይንቱ ሲቀየር ላም ወደ ማሳጅ ቤቱ ደርሷል። በዚህ ማሳጅ ቤት ውስጥ ቲያን በውስጥ የሚገኝ ከሆነ ማንም ሰው እንዲገባ አይፈቀድለትም። አይሆንም ብሎ ለመግባት የሚሞክር ሰው ካለ ደግሞ በቦታው ላይ ባሉት ጠብደል ሰዎች የሚደበደብ ሲሆን የላምም ዕጣ ፈንታ ከዚሁ የተለየ አልሆነም። ላም ደግሞ የግድ ገብቶ ሰውየውን ማግኘት ስላለበት በቦታው ላይ የሚገኙትን እያንዳንዱን ጠብደል ሰዎች እጅ በእጅ ተፋልሟቸዋል። ከዛም ቲያን ማሳጅ እየተደረገበት የነበረበት ክፍል ገብቶ ስለ ልጁ መጠየቅ ጀምሯል። በሚያሳዝን ሁኔታ ቲያን በአሁኑ ሰዓት ልጅቷ በእጁ ላይ አትገኝም። ከሱ ከፍ ብለው ለሚገኙ ህገወጥ የሴቶች ዝውውር ላይ ለሚሰሩ ሰዎች የሸጣት ሲሆን የበለጠ መረጃም የሚፈልግ ከሆነ ታን የተባለውን ነጋዴ እንዲያናገር ልኮታል። ላምም ይሄንን እንደሰማ በቀጥታ ወደ ገበያ ማዕከሉ ሄዷል። ይሄ ታን የተባለው ሰውዬ ከበላይ ሰዎች ጋር ከፍተኛ ቅርርብ ያለው ሲሆን ሰላማዊ ሰው በመምሰልም እያንዳንዱ ሴቶች ያሉበትን ቤት የሚጠቁመው ይሄ ሰው ነው። እናም ታን ላም ወደሱ ጋር በሚመጣ ሰዓት አስቀድሞ ስራውን ያቅ ስለነበር መሮጥ ጀምሯል። ላምም በበኩሉ ሰውየውን እያሳደደው የነበረ ሲሆን በመሃል ግን በሞተር ተገጭቶ ታን ከቦታው ላይ አመልጧል። በተመሳሳይ ሰዓት የፖሊስ መርማሪዎች ወደዛ ቦታ ደርሰዋል። እነዚህ ሰዎችም ላምን ወደ ቤታቸው በመውሰድ ለምን ታንን እያሳደደው እንደሆነ ይጠይቁታል። ላምም እውነቱን ከመናገር ውጪ ሌላ አማራጭ ስለሌለው ልጁ ታፈናበት እንደሆነ ነግሯቸዋል። የፖሊስ አዛዦቹም እኛ በእነታን ላይ ምርመራ እያደረገን ይገኛል፣ አንተ የምታደርገው ነገር ደግሞ ሚሽናችንን ሊያደናቀፍብን ስለሚችል ለጊዜው መቆጠብ ይኖርብሃል። እኛ ራሳችን ልጅህን ነፃ አውጥተን በእጅህ የምናስረክበው ይሆናል በማለት ለላም ነግረውታል። ከዛም በተጨማሪ እነዚህ የፖሊስ አዛዦች ላም በሚሄድበት ቦታ ሁሉ የሚከተለው አንድ ፖሊስ መድበዋል። በሌላ በኩል እነ ቲያን ወደ ላም ቤት ሄደዋል። ቲያን በማሳጅ ቤት እንደዛ ደብድቦ ካዋረደው በኋላ መበቀል አለብኝ በማለት ሚስቱን እያሰቃያት ይገኛል። በዛኑ ሰዓትም ላም ወደ ቤት መጥቶ የነበረ ሲሆን ከቲያን ሰዎች ጋር መፋለም ጀምሯል። ይሁን እንጂ ልክ ከዚህ በፊት ማሳጅ ቤት ውስጥ እንዳሸነፋቸው በቀላሉ ማሸነፍ አልቻለም። ለዚህም እንደ ምክንያትነት መውሰድ የምንችለው በቦታው ላይ ሚስቱን እያሰቃዩት የነበረ ሲሆን የሷም ጩኸት ደካማ እንዲሆንና ትኩረቱን መሰብሰብ እንዳይችል አድርጎታል። ይህ በእንዲህ እንዳለ ልብስ ሰፊው ላምን ለመከላከል ሲል የውሸት ፖሊሶች መጥተዋል በማለት መጮህ ጀምሯል። ይሄንን የሰሙት የቲያን ሰዎችም ከአንዲት ጸጉረ ልውጥ ሴት በስተቀር ሁሉም ቦታውን ለቀው ሄደዋል። በሌላ በኩል ላምና ባለቤቱ በድብደባው ምክንያት ከፍተኛ ጉዳት ደርሶባቸዋል። ሚስትየው የግድ ሕክምና ለማግኘት ወደ ሆስፒታል መሄድ የነበረባት ሲሆን ላም ግን እዛው በልብስ ሰፊው እጁን መታከም ችሏል። ለባለቤቱም ወደ ሆስፒታል ከመሄዷ በፊት ልጃቸውን ይዞ እንደሚመለስ ቃል ገብቶላታል። ይህ በእንዲህ እንዳለ ሂያን ከማታውቃቸውና መሰሏ ከሆኑ ከብዙ ሴቶች ጋር በአንድ ክፍል ውስጥ ትገኛለች። የዚህ ነገር ሁሉ አዛዥ የሆነው ታንግ ደግሞ ቀኝ እጁ ከሆነችው ጸጉረ ልውጥ ሴት ጋር ሂያንን እያናገረው ይገኛል።
ታንግ በበኩሉ ላምን ከዚህ በፊት በደንብ ጠንቅቆ ያውቀዋል። እናም ከእንዲህ አይነት ሰው ጋር ያጋፈጥከኝ አንተ ነህ በማለት ቲያንን እየወቀሰው ይገኛል። አሁንም ቢሆን ፈጣሪ ረድቶኝ ካልተረፍኩኝ በስተቀር በዚህ ሰው እጅ ለመሞቴ ላረጋግጥ አልችልም። እኔን እንዲህ ጭንቀት ውስጥ ከተ ደግሞ አንተ በህይወት አትኖርም በማለት ጸጉረ ልውጧን ሴት እንድትገለው ትዕዛዝ ሰጥቷታል። በሌላ በኩል ላም ሳይፈልግ ወደ ቀድሞ ህይወቱ ተመልሷል። ከዚህ በፊት ብዙ የግድያ ስራዎችን ያሰሩት ወደ ነበሩት ወደ አንድ ሰው ጋር ሄዷል። ለዚህ ሰውም ልጁ ያለችበትን ሁኔታና ቤተሰቡም ያሉበትን ስቃይ በሙሉ አስረድቷቸዋል። እኔ ሳልፈልግ እነዚህ ሰዎች በግድ ወደ ቀድሞ ህይወት ይጎተተውኛል። ልጄን ማዳን አለብኝ፣ እባክዎትን እንዴት ነው ማድናት በማለት መሄድ የሚችልበትን መንገድ ጠይቋቸዋል። የሰው ደግሞ በህገወጥ የሴቶች ዝውውር ላይ የሚሰሩትን ጠንቅቆ ያውቃል። በቦታው ላይ እጅግ አደገኛ የሰለጠኑ ሰዎች አሉ። በዛ ቦታ ላይ ካሉት ወንዶች ይልቅ ሴቶችን መፍራት አለብህ። ሴቶቹ እጅግ አረመኔ ናቸው። ለማንኛውም ወደ ጋለሪው የምትገባበት ካርድ ይሄ ነው በማለት ወደ ቦታው የሚገባበትን ድብቅ ካርድ ሰጥተውታል። የጋለሪውን በር እየጠበቁ የነበሩ ሰዎች የላም ፊት አዲስ ቢሆንባቸውም ካርዱን እስከያዘ ድረስ ግን የግድ ማስገባት አለባቸው። ላምም ወደ ጋለሪው ከገባ በኋላ ልክ ሰውየው እንደነገረው ኃይለኛና የሰለጠኑ ሰዎች አግኝተውታል። ሰውየውም ቃል በቃል እንደተናገረው ወንዶቹን ማሸነፍ ብዙም አስቸጋሪ አልነበረም። በዚህ ቦታ ላይ አስጨናቂዎቹ አደገኛዎቹ ሴቶች ናቸው። እናም በወንዶቹ ያልተበገረው ላም በመጨረሻ በሴቶቹ ምክንያት መሸነፍ ችሏል። በሌላ በኩል ታንግ ራስ ምታት የሆነበትን ላም ፊት ለፊት አግኝቶታል። ወሬ አቀባይ ለሆነው ታንም ይሄንን ሰው በህይወት ማየት አልፈልግም፣ በጋለሪ ውስጥም አንድም ቆሻሻና የደም ጠብታ መታየት የለበትም፣ ከዛሬ ምሽት ሳያልፍ አስወግደው በማለት ቦታውን ለቆ ሄዷል። ታንም በንዴት ሲደበድበው ከቆየ በኋላ ለሰዎቹ እንዲወስዱት ነግሯቸዋል። ከዛ በፊት ግን ሚስትክ በሆስፒታል ሕክምና እያገኘች እንደሆነ ነው የምታውቀው? የዶክተር ልብስ ለብሼ ሕክምና ልሰጣት ገብቼ ነበር። እናም የምድራዊውን ሕክምና ጨርሼላት በአሁኑ ሰዓት ሰማይ ቤት እየጠበቀች ይገኛል። እማታምነኝ ከሆነ ይሄው ያንገታ ብሏ ማረጋገጥ ትችላለህ። ሚስትህን ወደ ላይኛው ቤት ለኪያታለሁኝ በማለት ይበልጥ ተስፋ አስቆራጭ የሆነውን እውነት ነግሮታል። በጊዜውም ላም ከታንግ ጋር ለመደባደብ ቢሞክርም ሰውነቱን በሙሉ አደንዝዘውት ራሱን እንዲስት አድርገውታል። ከጋለሪ ውስጥም ይዘውት ወጥተው እሱን ሊገሉት በነበረ ሰዓት የታን የቅርብ ጓደኛ የሆነው ሉና ሰዎቹ መጥተዋል። እነሉም በሚገባ ተፋልሞ የላምን ህይወት መታደግ የቻሉ ሲሆን ወደ ራሱ መኖሪያ ወስዶታል። በሚያሳዝን ሁኔታ አሁን ላይ የላም ባለቤት ህይወቱ አልፏል። ነገሩን ከዚህ በላይ የከፋ የሚያደርግብን ሂያንን መታደግ ካልቻልን ነው። እኔ ያሉበትን ቦታ በሚገባ ቃለው በመሄድ ልጅቷን እንታደጋት በማለት ሉ ሐሳብ አቀርቦለታል። ላምም ቢሆን ለመስማማት ምንም የሚያመነታበት ጥያቄ ስላልሆነ ወዲያውኑ በሐሳቡ ተስማምቶ ልጆቹ አሉ ወደ ተባሉበት ቦታ ሄደዋል። አሁን ላይ ማፊያዎቹ ሴቶቹን በትልቅ መርከብ ውስጥ አፍኗቸው ይገኛል። ሴቶቹም አንዴ ከዚህ ከተማ ከወጡ ወደ ተለያየ ሀገር ስለሚበተኑ ልጅቷን ማግኘት በጣም ከባድ ሊሆን ይችላል። እናም ከዚህ ከተማ ከመውጣታቸው በፊት ልጅቷን ማግኘት አለብን በማለት ወደ ውስጥ ገብተው ከማፊያዎቹ ጋር መፋለም ጀምረዋል። በቦታው ላይ የነበረው ፍልሚያም በቀላሉ የሚያልቅ አይነት አልነበረም። ፖሊሶችም ወደ ቦታው ላይ መጥተው የነበረ ሲሆን ወደ ውስጥ ግን ገብተው አንድም እርዳታ ሊያደርጉላቸው አልቻለም። የበንዲ እንዳለሉ ሴቶቹ የታሰሩበትን ክፍል ማግኘት ችሏል። በሚያሳዝን ሁኔታ ግን ታንግ ከሴቶቹ መካከል ሂያንን አፍኗት ስለነበር እዛ ውስጥ እሷን ሊያገኟት አልቻለም። ታንግም ሂያንን በመጠቀም ላምን ለማስፈራራት እየሞከረ ነበር። በጊዜውም ሂያን እጁን ነክሰው ማምለጥ የቻለች ሲሆን በላምና በታንግ መካከልም ከባድ ፍልሚያ ተነስቷል። በፍልሚያው መጀመሪያ ላይም ብልጫውን የወሰደው ላም ነበር። በሆነ አጋጣሚ ግን ታንግ ከኋላ በስለት በሚወጋው ሰዓት ሙሉ ለሙሉ አቅሙን አጥቷል። በሌላ በኩል ፖሊሶችም ከዚህ በላይ ነገሩን በዝምታ መመልከት ስለማይችሉ ታንግ ህይወቱ እስኪያልፍ ድረስ በጥይት ደብድበውታል። የላምም ህይወት ወደ ከፋ ደረጃ ሳይደርስ ወደ ሆስፒታል መግባት የቻለ ሲሆን በአሁኑ ሰዓትም በጥሩ ጤንነት ላይ ይገኛል። ነገሮችም ከተስተካከሉ በኋላ ሂያን ከላም ጋር ወደ እናቷ መቃብር በመሄድ ጸሎት እያደረሰች ነው። ምናልባት ያኔ እናቷ እንዳለቻት ከቤቷ አርፋ ተቀምጣ ቢሆን ኑሮ የሁሉ ነገር አይመጣም። በትንሹ መቀረፍ የሚችሉ ነገሮች ስር እስኪሰዱ ድረስ አንጠብቅ ለማለት ያክል ነው። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።